የቴዎድሮስ ካሳሁን አዲሱን አልበም እንደማንኛውም ህዝብ የመስማት እድል አጋጥሞኝ ነበር። ፓርቲኩላርሊ መሳሪያ ጣል ኖ ዳዳስ ጣል የሚለው ሙዚቃ ተመችቶኛል። ያው ቴዎድሮስ ድሮ ከኢህአዴግም ጀምሮ የፌደራል ስርዓቱ ላይ ጥያቄ ያለው የፌደራል ስርዓቱ ሀገር አፍርሷል ብሎ ያስባል። አይመቸውም፣ ያው መብቱ ነው። ያው የሚያሳዝነኝ መንገድ ቴዲ የፌደራል ስርዓቱን እንዲሳርጉት ንጉሱ እንዲመጡ ይፈልጋል። ንጉሱ አርፈዋል፣ ምንም ማድረግ አንችልም፣ ንጉሱ ሞተዋል። የገደለውም ኢህአዴግ አይደለም፣ ወር ብልጽግና አይደለም። ንጉሱን የገደለው መንግስቱ ነው። መንግስቱ ዚምባብዌ አለለት፣ ሄዶ እዛ ቢያናገራቸው ብዬ ነው ማስበው። ብዙ አልበሙን አልሰማቸውም፣ ግን አንዳንዴ ሲልኩልኝ ሰማዋለሁ። ንጉሱ ቢመለሱ ያቺ የድሮዋን ባንዲራ ይዟት ይመጣል። ኖስታልጂ ምናምን አለበት ቴዲ፣ ያው መብቱ ነው። ግን ንጉሱ ሞተዋል፣ እዛ ላይ መተኛት መቻል አለበት። እዚህ ፋክት ላይ ንጉሱ አርፈዋል። ኢትዮጵያ ከዚች ካለችበት ሁኔታ እንዴት እናንሳት ላይ ቴዲ ዘስ ላይ ብዙ መልስ አይሰጥም። ያው ኢትዮጵያ ፍቅር ያሸንፋል ብሎ ነው የሚዘጋው። ያው ምን እሱ ፋክት ችግር ፍቅር ያሸንፋልነት ነው፣ ችግር የለብኝ። Finally, Teddy Afro has dropped the album. The king of all kings, the legend of all legends, and the icon of all icons. Now, what is even more enticing about all of this is it's been like 6 years or more that Teddy Afro has been silent musically. And this time around, he says, my people, my sons, my daughters, my listeners, my lovers, my fans, I have a song for you all, and Teddy Afro has delivered. It is trending right now. In fact, the #1 album in the whole of Africa right now. And this particular song touched me a lot. So let's listen to this song together, guys. Yo! Flute situation going on. Man, you should go stream this album because it's amazing, it's legendary, and again, it proves to the world that Teddy Afro is indeed the icon of all icons. You go stream and go stream. ቴዲ የጆሮ ነፃ አውጪ ግንባራችን ነው፣ ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተን የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት አምጥተን እንፈታዋለን? አንቺ ከየት እንፈታዋለን? ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ። እንግዲህ የቴዲ አፍሮ አርቲስት ቴዲ አፍሮ ያው ሌጀንደሪ ኢትዮጵያ ላይ በአርት ስራው የሚታወቅ ነው። ጥበብ የጠራችሁ በጥበቡ የሚንቀሳቀስ ነው። ከህዝብ ጋር ሆኖ አብዛኛውን ጊዜ ካያችሁ ቴዶ የህዝብ ልጅ ነው። ለመጣው ለሄደው ያዙ ይልቀቁኝ የሚል ሰው አይደለም። ቴዲ ከህዝብ ጋር እንጂ መንግስት ይመጣል መንግስት ይሄዳል። ህዝብ ግን ዘላለማዊ ነው። ከህዝብ ጋር አርገ የምታደርገው ነገር ሁልጊዜ ያስከብራል። አሁንም ስለምንም አይነት ነገር ላይ አይደለም አልበም ያወጣ። እሱን ያወጣበትን ምክንያት ሊናገር ፈለገ። ያንን ነገር እንዳትናገር አላችሁት። ህወሓትን ረሳችሁት እንዴ? የትላንትና ታሪኩን ረሳችሁ? ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው። ዛሬስ ህዝቡ መናገር ይችላል ወይስ አይችልም? ያውም ቴዲ አፍሮን በማይረባ ነገር አስረውት ዋሽተው ባወጣው በ17 መርፌ በሚለው በሰራው ስራ አስረውታል። ስር የሚገድበው ሰው አይደለም። አሁንም ልንገራችሁ፣ እውነት ሰርተናል፣ እውነት ጥሩ አድርገናል የምትሉ ከሆነ ምን አስፈራችሁ?
ስራውን አይታችሁታል። ስራው እናንተ ጋር ደርሷል። በእናንተ ማለፍ ነበረበት። ምንድን ነው አልገባኝም። ስለዚህ ቴዲ አፍሮ ሽንጥና ዳሌ ምናምን ስለማይል ነው ያስፈራችሁ። ሽንጥና ዳሌ ወገቧ ወሽመጧ ሲል ቢውል የቴዲ አፍሮ ስራ ምንም አይነት ችግር አይኖረውም። ወይም ደግሞ መንግስትን የደገፈ አይነት ዘፈን ቢያወጣላችሁ መጀመሪያ የምትከፍቱት እናንተ ናችሁ። ስለዚህ አሁን ቴዲ አፍሮ ያጠፋው ነገር ምንድን ነው? አርቲስት ነው፣ ስራውን ሰራ፣ መግለጫ መስጠት ፈለገ። ማገድ በዚህ ወጥቶ በዚህ ገብቶ ማለት ኢትዮጵያ ላይ ማንኛውም ኢቭን የብልጽግና ደጋፊ ወንድምና እህቶችን ጥያቄ ምልክት ውስጥ ይከታል። እንዴ ለምንድን ነው የተከለከለው? ምን ስላደረገ ነው? ምን ስለሆነ ነው የሚከለከለው? ወይስ የተፈራ ነገር አለ? ወይስ የሚወጣ ሚስጥር አለ ብለው ሰው በጉጉት እንዲጠብቀው ነው የምታደርጉት። ራሳችሁን አታስበሉ። ይውል አንዳንዴ ፈስ ያለበት ዝላ አይችልም። the biggest problem is that አየህ ማንም አንድ ሰው ለምሳሌ ብር ጠፋኝ ስል 100 ብር አላየውም ካልከኝ ሌባው አንተ ነህ። ዋጋውን አልነገርኩማ። የት ነገርኩ? 100 ብር እንደጠፋኝ አልተናገርኩም። ብር ጠፍቶኛል ስል 100 ብር እኔ 100 ብር አላየውም አይኔን ግንባር ያርገው ብትል ሌባው አንተ ነህ። አሁንም ቴዲ አፍሮ ስራውን ሊሰራ ሲል በፍጹም አትሰራም ብሎ መጮህ ምን አለ ማለት ነው? ኢትዮጵያ ላይ ችግር አለ ማለት ነው። ቴዲ አፍሮ ሳይናገር የሚያስፈራ ሰው መሆኑ ያስደንቀኛል። ሳይናገር ምንም ነገር ሳይል ትፈሩታላችሁ። መንግስት የተባለ ይፈራዋል። በጣም ነው የሚደንቀኝ። ይሄ አይነት ክብር ማንም አያገኘው። ሰው ሳይናገር እንዴት ይፈራል? ምንም ነገር ሳይናገር እንዴት በዚህ ደረጃ ይፈራል? በጣም ነው የሚደንቀውና በተለይ ለሌሎችም ኢቭን ለደጋፊዎቻችሁ ምን ፈጠራችሁ? አሁን ምርጫው ደርሷል። ለደጋፊዎቻችሁ ስትል እንኳን ዝም ነበር ማለት የነበረባችሁ። በዚህ ሰዓት ይውጣ ዘፈኑ፣ ሰው ይስማው፣ አስተያየት ይስጥበት፣ አከተመ። ከዛ እናንተም ደግሞ ሁኔታውን ማብራራት ትችሉ ነበር። እና የደነቀኝ ነገር ምንድን ነው? ቴዲ አፍሮ መግለጫውን እሰጣለሁ በሰራሁት ስራ ላይ ማለት ኖ በራስ ስራ ላይ መናገር አትችልም የሚል መንግስታዊ እገዳን የተደረገው። ስለዚህ ምን ያህል ኢትዮጵያ ውስጥ ችግር እንዳለ ራሳችሁ ማንም ሳይጠይቃችሁ የእሱን ስራ አግዳችሁ ምን አደረገ ማለት ነው? ራሳችሁን አስበላችሁ ማለት ነው። ከእንደዚህ አይነት ስህተቶች በተለይ ስልጣን ላይ ያላችሁ ሰዎች ባትሸወዱ፣ ፋራ ባትሆኑ፣ ሰገጤ ባትሆኑ ጥሩ ነው። መሆን ያለባችሁ ስማርት መሆን ነው። እንዲያውም አብሬ አጫጩሄን ነው ግራም ማጋባ። እናንተ ብልጥ ብትሆኑ ችሎታ ቢኖራችሁ አብረታችሁ አጫዋለ ያንን ሙዚቃ። ከዛስ ማንም አንተን አይጠይቅ። ግን በጣም ነው የሚገርመው። ስለዚህ ኢትዮጵያ ላይ ችግር እንዳለ ግድንግድ ቴዲ አፍሮ ማሳያ ነው። ለማንኛውም ለወዳጆቹና ለአድናቂዎቹ ድምፁ ኑት፣ ከጎኑ ቁሙ። ምንም ያጠፋው ነገር የለም። አርት ስራው ነው፣ መግለጫው ነው። ያንን ስራ ሰርቶታል። በምንም ነገር እንደዚህ ያዙ ይልቀቁኝ መንግስት ባትሉ ደስ ይለኛል። ሰላማችሁ ይብዛ። መልካም ጊዜ። It's released, my guy, Teddy Afro.